በመጀመሪያው ቀን ካየኋቸው ውስጥ ታረፍኩበት ቦታ እዚሁ ቅርብ ስለሆነ በዚህ ሄደ ግዴታ ካፌ ቶርቶኒን ሳታይ እንዳትመለሳሉ። አላሰብኩም ነበር እዛ ለመሄድ አላወቅኩም ነበር እንዳለም። ካፌ ቶርቶኒ በጣም ረጅም እድሜ ካስቆጠሩ ካፌዎች መካከል አንዱ ነው። በ2008 በፈረንጆች አቆጣጠር ነው 150ኛ ዓመቱ የተከበረው እና ይሄ ካፌ ዋናው ይሄ አቬኒዳ ዴማዦ የሚባል መንገድ አለ ወይም የሜይ ጎዳና እንደማለት ነው። እዛ ላይ ነው የሚገኘው። እንግዲህ ጥንታዊ ቤት ነው፣ ፎቅ ነው፣ ሰፊ ነው። ገና ስትገባ ከበር ላይም ካፌው መቼ እንደተሰራ የድሮ ፎቶ የመሳሰለው ነገር በር ላይ ተሰቀላለ። ውስጥም ከተገባ በኋላ ደግሞ በግራም በቀኝም የፎቶ ፍሬሞች በመስተዋት ተደርጎ ድሮ ካፌው ምን ይመስል ነበር እነማን እንደገቡበት የታወቁ በጣም እዛ የመጡ ዝነኛ ሰዎች የሚገቡበት ቦታ ነው። ስለዚህ እነማን ገብተዋል የሚለውም ከነ ፎቶግራፋቸው እዛ ውስጥ ይታያል። በተለያየ ጊዜ ስልጣን ላይ የወጡ የአገሪቱ መሪዎች ገብተውበታል። በተለያየ አጋጣሚ የአገሪቱ በቃ አሉ የተባሉ ዝነኞች የገቡበት ነው። ከውጭ የመጡም እንግዶችም ገብተዋል። የሂላሪ ክሊንተን ፎቶግራፍ አለ። አልበርት አንስታይን ገብቷል ካፌ ውስጥ ተጠቅሟል። ስለዚህ እሱም ማስታወሻ አለ። ሌሎች በቃ የዚህ ዘመን ትልልቅ ሰዎች ከማዶና እስከ ዲየጎ ማራዶና ድረስ አይተውታል። ውስጥ ደግሞ ተከባ ካፌው ይሰራል። በረራ ኢትዮፒካ ሊንክ